የወጣቶች ፕሮግራም ነው ሲባል ዝም ብዬ ብዙ አሰብኩ። ምንድነው አሁን ለነሱ ጌታ ሆይ የምላቸው ነገር ምንድነው እያልኩ ብዙ አሰብኩ፣ ብዙ አወጣሁ፣ ብዙ አወረድኩና ሁሉ ሰው ያው እንግዲህ ሁሉም ሰው መጥቶ መካፈል ይችላል። ግን ያው የወጣቶች ፕሮግራም ነው። ግን ይሄ አሁን የምናገርበት ሐሳብ ሁላችንንም የሚመለከተን ነው። ሁላችንንም የሚነካን ነው። በተለይ ደግሞ ብዙ አመት ከፊት ለፊታችሁ ያለ ሰዎች ደግሞ የበለጠ ህይወታችንን እንድንገመግም እንድናይ ህይወት ስትመዘን ምን ትመስላለች እንደ እግዚአብሔር ቃል የሚለውን እንድናይ በጣም ይጠቅመናል፣ ይረዳናል። ጌታ የተባረከ ይሁን። ካላስቸገርኳችሁ እንቆምና የሉቃስ ወንጌል ምዕራፍ 2 ከቁጥር 36 እስከ 38 ያለውን ቃል አብረን እናነባለን። እግዚአብሔር ይመስገን። ባይብል ያላችሁ ባይብላችሁን አውጡና አብረን እናነባለን። እግዚአብሔር የተመሰገነ ይሁን። በስልክ የምታነቡም አውጡና አብረን እናነባለን። እግዚአብሔር የተባረከ ይሁን። ከኔ ጋር እያነበባችሁ ብትከተሉ በጣም ደስ ይለኛል። ከአሴርም ወገን የምትሆን የፋኑኤል ልጅ ሐና የምትባል እዚህ ቸርች አይደገምም? እሺ አብረን እናንብብ ነው ያልኩት። ይፈቀዳል ፓስተር? እሺ ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። የመጨረሻው ቁጥራችን በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ስለ እርሱ ትናገር ነበር። ቅዱስ አባት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ቃሉን ላከ ፈወሳቸው እንደሚል ቃልህ የዘላለም አምላክ እግዚአብሔር ሆይ ዛሬ በመካከላችን ቃልህ ያለ መከልከል እንዲመጣ ጸልያለሁኝ። እግዚአብሔር ሆይ ቃልህ እንደ መነጽር ሆኖ እንዲያሳየን ጸልያለሁ። እግዚአብሔር አምላክና አባት ሆይ ቃልህ መብራት ሆኖ መንገዳችንን እንዲያበራ ጸልያለሁ። የዘላለም አምላክ እግዚአብሔር አምላክ በቃል ውስጥ ያለውን ጉልበት፣ በቃል ውስጥ ያለውን አቅም፣ በቃል ውስጥ ያለውን የዘላለም አምላክ እግዚአብሔር ሆይ የሚያሻገር ኃይል ለእያንዳንዳችን እንድትልክልን በኢየሱስ ክርስቶስ ስም ጸለይኩኝ። በዚህ ሰዓት የሰማነው ቃል በእምነት ከኛ ጋር ይዋሃዝ ዘንድ ይጠቅመን ዘንድ እግዚአብሔር ሆይ አንድ እርምጃ እግዚአብሔር ሆይ ወደ አንተ የሚያስጠጋን አይኖቻችን የሚከፍትልን እንዲሆን በኢየሱስ ክርስቶስ ስም ጸለይኩኝ። ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። እግዚአብሔር የተባረከ ይሁን። መቼስ ስለዚህ ሴት ብዙ ሰምታችሁ ሊሆን ይችላል፣ ወይም ደግሞ አንብባችሁትም ላታውቁ ትችላላችሁ። ምክንያቱም ስለዚህ ሴት የተጻፈው በመጽሐፍ ቅዱስ ላይ 3 ቁጥሮች ብቻ ናቸው። ግን የምትገርም ሴት ነች። በጣም የምታስደንቅ ሴት ነች። ዛሬ ስለዚህች ሴት ነው የምንነጋገረው እና እግዚአብሔር የተባረከ ይሁን። እና የምናገርበት ርዕስ በመልካም ያለፈ ህይወት ምን ይመስላል የሚል ነው። በመልካም የተጠናቀቀ ህይወት ምን አይነት ህይወት ነው? ምን አይነት ህይወት በመልካም አለፈ ይባላል? በተለይ ብዙዎቻችን እንግዲህ ያው እኔ በተለይ አሁን ከኢትዮጵያ የወጣሁበትን ጊዜ ሳስብ አልነግራችሁ ምን ያህል እንደሆነ ጊዜው እንደሄደ በጣም አሁን ወደ ኋላ ተመልሳችሁ ስታስቡ ይገርማችኋል። ይሄን ያህል አመት እዚህ ሀገር ኖር ያለው እንዴት ትላላችሁ አይደል? ምን ማለታችን ነው? ጊዜው ይሄዳል፣ እድሜያችን ይሄዳል። እድሜያችን ወደ መጨረሻው የተጠናቀቀ ይመጣል። እድሜያችን ይጠቀለላል። ወጣቶች ደግሞ እድሜያችሁ አሁን ያለበት ደረጃ ላይ እንዳለ አይቆይም። አንድ ቀን ምን ያደርጋል? ይሄዳል፣ ይጠቀልላል። ነገር ግን እንደ መጽሐፍ ቅዱስ በመልካም ያለፈ ህይወት ምን ይመስላል?
ምን አይነት ህይወት ነው? መጽሐፍ ቅዱስ እንደሚለው በመልካም ያለፈ ህይወት ብለን የምንመዝነው ህይወት ምን አይነት ህይወት ነው? ምን አይነት እርምጃ ነው? መጨረሻ ላይ ሲመዘንና በመጨረሻ ላይ ሲለካ በመልካም አልፏል የሚባል ህይወት ምን ይመስላል? ሰዎች በተለያየ አይነት ነገር ህይወትን ይለካሉ አይደል? ለህብረተሰብ ጠቃሚ ነገር በማምጣት ህይወትን የሚለኩ ሰዎች አሉ። ባለንበት ዓለም ላይ መልካም አለፈ የምንለው ህይወት ጠቃሚነት ለአንድ ህብረተሰብ አንድ ሰው ሲሰራ ህይወቱን በመልካም አሳልፎ ሲያልፍ በእውቀት፣ በንግድ፣ በፍልስፍና፣ በጤና፣ በወዘተ ምንጠራቸው ብዙ ሰዎች አሉ። አልበርት አንስታይን፣ ኔልሰን ማንዴላ ብዙ ምንጠራቸው ሰዎች አሉ አይደል? እነዚህ ሰዎች ለህብረተሰባችን ጠቃሚ ነገር አምጥተዋል። ስለዚህ የነሱ ህይወት በመልካም አለፈ ይባላል። ሐውልት ይሰራላቸዋል። እኛ ከተማ ዩሮፕ ብትመጡ በየ100 ኪሎ ሜትሩ ትንንሽ ሐውልቶች ታገኛላችሁ እና ስማቸው ይጻፋል። ገሌ 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 ከዚያ ምናምን ይልብ እየተባለ አሉላ ይስቃል። ያው ዩሮፕ ስለነበር ነው መሰለኝ። እና ህይወታችንን የምንለካበት መለኪያ አለን እያንዳንዳችን አይደል? አንዳንዶች ደግሞ ህይወትን የሚለኩት በተለይ ወደ እናንተ አካባቢ ስንመጣ በጣም ቢዚ ሲሆኑ ነው። ከጠዋት ጀምረው እስከ ማታ ድረስ አጀንዳቸው በስራ ሲሞላ አይደለ? በጣም ዩዝፉል በሆነ መንገድ ጊዜን ተጠቅሜያለሁ፣ በጣም በሚጠቅም ሁኔታ ጊዜን አሳልፌያለሁ ብለው ከመጀመሪያ ጀምሮ እስከ መጨረሻ ድረስ የሚሰሩትንና የሚያደርጉትን ፕላን አድርገው አይደል? ከወር በፊት ከሳምንት በፊት አጀንዳቸው ሞልቶ ፉል አጀንዳ ሲሆኑ ምን ይላሉ? አምዳን ህይወቴ ምን ብለዋል? በሰላም ተጠናቋል ብለው ይናገራሉ፣ ያምናሉ። መልካም ነው፣ ይሁሉ መልካም ነው፣ መልካም ነው። እግዚአብሔር የተመሰገነ ይሁን። ምንም ያልሰራንበትን ቀን የሆነ እንደ ዌስት ታይም አድርገው የሚወስዱ ሰዎች አሉ። አንዳንዶች ደግሞ በጀግንነት ያምናሉ አይደል? ብዙ ጀግኖች አሉ። ዓለማችን ብዙ ጀግኖች አሏት። ብዙ ሰው የገደሉ፣ ብዙ ሰው ያጠፉ አይደል? ሐውልት የተሰራላቸው እኛ ምንጠራቸው፣ እኛ ምን ዘክርላቸው፣ ስማቸውን ምናነሳ ብዙ ሰዎች አሉ፣ ታጋዮች አሉ። እነዚህ ሰዎች በሰላም በሚጠቅም ሁኔታ ህይወታቸውን አሳልፈዋል ተብለው ብዙ መመዘርዘር እንችላለን። የተለያዩ ሴክተሮችን በጠቃሚነት ያሳለፉ ሰዎችን ብዙ ማውራት እንችላለን። ሌሎች ደግሞ አሉ በቃ እኔ ደስተኛ ከሆንኩ ይላሉ። እኔ ደስተኛ ከሆንክ ህይወቴ በሰላም ተጠናቋል ብለው የሚያምኑ ሰዎች አሉ አይደል? በተለይ ወደኛ አካባቢ ስትመጡ በቃ ህይወት አንተ ደስ ካለ በቂ ነው ይላሉ አይደል? ላንተ በቃ አንተ ደስተኛ ሆነህ ከኖርክ የፈለከውን የሰውን መብት አትንካ እንጂ አንተ ደስተኛ ከሆንክ ምንድነህ በጥሩ ሁኔታ ህይወትህን አሳልፈሃል ብለው ይደመድማሉ የዓለማችን ሰዎች። በጣም ይገርማል። በእነዚህ ተቃራኒ አንዲት ሐና የምትባል ሴት በሉቃስ ወንጌል ምዕራፍ 36 ላይ እናገኛለን። በጣም በተቃራኒ ሁኔታ ነው። የዚህ ሴትዮ ህይወትን ስትመለከቱ ይገርማል። እንግዲህ በዚህ ምሽት የማስተዋወቃችሁ ሐናን ነው። ሐናን ለመተዋወቅ ዝግጆች ናችሁ? ከሷ ለመማር ዝግጆች ናችሁ? እግዚአብሔር የተመሰገነ ይሁን። አንድ ሰው ተዋወቃለሁ በሉ ዛሬ። ክብር ለጌታ ይሁን። ለመተዋወቅ ዝግጆች ናችሁ? የምትገርም ሴት ነች። በጣም የምትገርም ሴት ነች። በመጽሐፍ ቅዱስ ላይ 3 ቁጥሮች ብቻ ነው የተጻፉላት። ቁጥር 36፣ ቁጥር 37፣ ቁጥር 38 ብቻ ነው። መጽሐፍ አልተጻፈላት፣ ምዕራፍ እንኳን አልተጻፈላት። በጣም የምትገርም ሴት ነች። እሷን ነው ማስተዋወቃችሁ። ብዙ አልተወራላትም፣ ነገር ግን አስገራሚ ሴት ነች። ምናልባት ጋዜጠኛ ቅድም እንደነገርኳችሁ እችን ሴት ሄዶ ቢጠይቃት ምን ይመስላል ህይወትሽ ብትባል፣ እንደው ኢንተርቪው ቢደረግላት የምትላቸው ነገሮች በጣም ጥቂት ናቸው። እድሜ 84 ዓመት ነው።
እስቲ በዚህ 84 እድሜሽ ውስጥ የሰራሽውን ንገሪኝ ብትባል በልጅነቴ ያገባሁት ባሌ ወዲያው ሞተ። ከዚያ ጊዜ ጀምሮ ወደ ቤተ መቅደስ በየቀኑ እየመጣሁ እውላለሁ። ምን ታደርጊያለሽ? እጾምና እጸልያለሁ። ነብይትም እንደመሆኔ መጠን ከእግዚአብሔር ድምጽን እሰማለሁ ብላ ልትመልስለት ትችላለች። ስለዚህ የመጨረሻው ኮንክሉዥን ሊሆን የሚችለው እቺ ሴት ህይወቷን ዌስት ያረገች ሴት ነች ተብላ ሊነገርላት ይችላል። እኛ የህይወትን መነጽር በመንከለካበት እኛ የስኬትን መነጽር በመንለካበት መለኪያ በመንለካበት መለኪያ ይችን ሴት ምናልባት የተቃጠለ ህይወት ብለን ልንደመድም እንችላለን። ምክንያቱም ህይወቷን በሙሉ ቤተ መቅደስ በጾምና በጸሎት ነው ያሳለፈችው። በእውነት ዩዝለስ የሆነ ላይፍ ነው እንደ ህይወት? ጥያቄን ጠይቅ ነው ወይ? ለራሳችን እንጠይቅ። መልክ አልፈልግም። በጣም የሚገርመው ነገር ግን ይህች ሴት እግዚአብሔር በእርሷ ያቀደውንና ያሰበውን እንደ እግዚአብሔር ፈቃድ ኖራ ያለፈች ሴት ነች። በጾምና በጸሎት ያለፈ ህይወት። ይህች ሴት የተቀመጠችው መጽሐፍ ቅዱስ ሲናገር መሲሁ ሲመጣ መጽሐፍ ቅዱስ እንደሚነግረን በሶስት ምስክር ይጸናል። የታሪክን መገልበጫ የኢየሱስ ክርስቶስን መምጫ የኢየሱስ ክርስቶስን የምስራች ከሚናገሩና ከሚያወሩ ሰዎች መካከል ሶስተኛ ምስክር ሆና የተጠራችው ሐና ነች። ክብር ስጡ፣ ክብር ለሚገባው። አሜን በሉኛ ከኔ ጋር። አዎ ይህች ሴት ከስምዖን በኋላ ሁለተኛ ምስክር ለመሲሁ መወለድ ምስክር ሆናለች። አሁን ቅድም ያነበብነው ክፍል መሲሁን ባየችው ጊዜ አመሰገነችና ምስክር ሆነች ለታሪክ። ከዚህ በላይ ክስተት ምን አለ? የኢየሱስ ክርስቶስን መምጣት የሚያክል ነገር ምስክር ከመሆን በላይ ምን አለ? ምንም ስኬት የለም። ክብር ለጌታ ይሁን። ለዚህ ታላቅ ታሪካዊ እግዚአብሔር የሰው ልጆችን ለተገናኘበት እውነት ምስክር ሆና የመጣች ሴት ነበረች። ነገር ግን ምን አይነት ነበር ላይፏ? እግዚአብሔር ያቀደላትንና እግዚአብሔር ያሰበላትን በቤተ መቅደስ ውስጥ መጾምና መጸለይን፣ በቤተ መቅደስ ውስጥ መጾምና መዋልን፣ እንደ ነብይነቷም ከእግዚአብሔር ድምጽ መስማትን የተለማመደች ሴት፣ እግዚአብሔር ላቀደላት ነገር ኖራ ያለፈች ሴት ነች። ወገኖቹ አንድ ነገር ልንገራችሁ። እግዚአብሔር ላለላችሁ ነገር ኖራችሁ ካለፋችሁ እናንተ ስኬታሞች ናችሁ። ክብር ለጌታ ይሁን። በምንለው መለኪያ አይደለም፣ ዓለም በሚያወጣልን መለኪያ አይደለም። እግዚአብሔር በእናንተ ህይወት ለምን ይሆን እግዚአብሔር ወደዚህ አካባቢ ያመጣችሁ? አንዳንዶቻችሁን እግዚአብሔር ለእግዚአብሔር ስራ ነው ያመጣችሁ። አንዳንዶቻችሁን እግዚአብሔር ሰዎችን ወደ እግዚአብሔር መንግስት እንድታመጡ ነው ያመጣችሁ። ምናልባት በሚታዩት መለኪያዎች የወደቃችሁ የመሰላችሁ ሰዎች፣ ክብር ለጌታ ይሁን። እግዚአብሔር ግን በእናንተ ህይወት ውስጥ ሊያጠናቅቅ የፈለገውን ነገር በእናንተ ህይወት ውስጥ አጠናቆ ካለፈ እንደ መጽሐፍ ቅዱስ እናንተ ምንድናችሁ? የተሳካላችሁ ሰዎች ናችሁ። ክብር ለጌታ ይሁን። ይህች ሴት በጣም የሚገርም ነገር ነው ያላትና ለእግዚአብሔር የተሰጠ ህይወት፣ ለእግዚአብሔር ያለፈ ህይወት፣ በመልካምነት የተጠናቀቀ ህይወት ይገርማል። መሲሁ ሲመጣ ኢየሱስ ክርስቶስ ሲመጣና ሲወለድ ሲመጣ ኢየሱስ ክርስቶስ ይመጣል ብለው እኮ ብዙዎች ይተባበቁ ነበር። በሷ ዙሪያ ብዙ አይነት ሰዎች ነበሩ። ፈሪሳውያን ነበሩ። እዛ ቤተ መቅደስ ውስጥ ፈሪሳውያን ነበሩ። እነዚህ ፈሪሳውያን ሃይማኖተኞች ናቸው። ስርዓት መፈጸም ነው የሚያውቁት። ለነሱ ዋናው ነገር ስርዓት መፈጸም ነው። ግን ምን ይላሉ? መሲሁን እንጠብቃለን ይላሉ። ሄዳችሁ ተጠይቋቸው፣ መሲሁን እንጠብቃለን ይላሉ። ስርዓቱንስ ይጠብቁታል።
ነገር ግን መሲሁ በሚመጣበት ጊዜ እንደ እግዚአብሔር ሐሳብ ስላልነበሩ ከመሲሁ ጋር ተላለፉ። እግዚአብሔር አይለፍባችሁ። በቤተ መቅደስ ተቀምጠው ሥርዓቱን እየፈጸሙ ነገር ግን መሲሁ ሲመጡ አላዩትም። ምክንያቱም እነሱ ከእግዚአብሔር ጋር አልነበሩም። እሷ ግን ከማን ጋር ነበረች? ከጌታ ጋር ነበረች። ክብርህን አሳየኝ ስንል ነበር። ይመጣል እግዚአብሔር ክብር፣ ይመጣል እግዚአብሔር ክብር። ታውቃላችሁ ሥርዓት በጣም አደገኛ ነገር ነው። አንዳንድ ጊዜ ከሥርዓቱ ጋር እንጣበቃለን። ይሄ መዘመሩን እንችልበታለን፣ መስበኩን እንችልበታለን፣ ይሄ አንዳንድ ነገር አድሚኒስትሬሽኑን እንችልበታለን፣ ሌላውን ነገር በተለይ ለአገልጋዮች አይደል እንችልበታለን። ሌላውም ጴንጤውም ሁሉን ነገር ሥርዓቱን ያውቃል እኮ የኛ ሰው እኮ ያውቃል። ወደ ቸርች ሁሉ ሲመጣ በዚህ ሰዓት እየተዘመረ ነው ይላል። የመባ ሰዓት ነው አሁን ምናምን ያውቃል ሁሉን ነገር አይደል? ስንሰብክ ሁሉ ያውቃል አይደል? አይ ዛሬ ረዝሟል ስብከት ይላል። ምን ማለቴ ነው? ፈሪሳውያን እዛ ቤተ መቅደስ ውስጥ እያገለገሉ ነው፣ ወዲና ወዲያ እያሉ ነው፣ ተፍ እያሉ ነው። ነገር ግን መሲሁ ሲመጣ እግዚአብሔር ሲገለጥ እግዚአብሔር ሲገኝ አይኖቻቸው ታውረው ነበር። እግዚአብሔር ከዚህ ይጠብቀን። ሐና የምትገርም ሴት ነች። በዛ ጥቅጥቅ ጨለማ መካከል እሷ ግን በጾምና በጸሎት በእግዚአብሔር ፊት ስለምትሆን ክብር ለጌታ ይሁን። ክብር አምጣ፣ ክብር ለሚገባው ጌታ። በእግዚአብሔር ፊት ስለምትሆን አይኖቿ ስለተከፈቱ እግዚአብሔርን ታየው ነበር። አየችው። ሂ ኢዝ አለች። አውቀዋለሁ እሱ ምንድነው? መሲሁ ነው አለች። መሰከረች። ታውቃላችሁ እግዚአብሔር አይኖቻችሁን ይግለጥ። ጌታ ሲመጣ እንዳይተላለፋችሁ። በዙሪያ ሰዱቃውያን ነበሩ። ደግሞ ሰዱቃውያን ምን አይነት ሰዎች መሰሏችሁ? ሰዱቃውያን ምን አይነት ሰዎች ናቸው? በዙሪያ ያሉትንና እሷ ያየችበትን እይታ ላሳያችሁ ስለፈለኩ ነው አውዱን የምጠቅሰው። በዛ ሰዓት በቤተ መቅደስ ውስጥ ሰዱቃውያን የሚባሉ ነበሩ። እነዚህ ሰዱቃውያን ዋናው ዓላማቸው የፖለቲካ ኃይልና ተጽዕኖ መፍጠር ነበር አይደል? ትንሣኤ ሙታን የለም ብለው ያምናሉ። ዋናው ጉዳይ የትንሣኤ ሙታን የለም ብለው ያምናሉ። ከሞት በኋላ ሕይወት የለም። ዋናው አሁን በዚህ ዓለም ያለውን ነገር አጠናቆ ማድረግ ነው። በተለይ ፖለቲካውንና ኢኮኖሚውን መቆጣጠር። እኛም ቤት አለ አይደል? እሱ ነው አጀንዳቸው። ሃይማኖተኞች ናቸው። መሲሁ ሲመጣ አላዩትም። እነሱ አጀንዳቸው ምን ላይ ነበር? ምድራዊ ጉዳይ ላይ ነበር። ፈሪሳውያን ሥርዓት ላይ ነበር ጉዳያቸው። እነዚህ ደግሞ ምድራዊ ምን ላይ ነው? ምድራዊ ሀብት ላይ፣ ምድራዊ ተጽዕኖ ላይ፣ ምድራዊ ፖለቲካ። ወገኖች እኔና እናንተ የተጠራ ነው ለሰማያዊ አጀንዳ ነው። ከኔ ጋር ትላላችሁ? የተጠራሁት በሉ ለሰማያዊ አጀንዳ ነው። ክብር ለጌታ ይሁን። ሲመጣ አላዩትም። አሉ እዛው አሉ፣ ግን ማየት አልቻሉ። የዚች ሴትዮ አይን እንዴት ተከፈተ? ምክንያቱም ውለዋ ከማን ጋር ነበር? ከጌታ ጋር ነበር። ጉዳዩዋ ከማን ጋር ነበር? ከኢየሱስ ጋር ነበር። አይወሰድባችሁ፣ አይወሰድባችሁ። አገልጋዮች አይወሰድባችሁ። አገልጋዮች ሥርዓቱ አይግዛችሁ። አገልጋዮች ይሄ የምድራዊው ነገር አያያዘን። አገልጋዮች ይሄ የሚታየው ግርግር አያያዘን። ኢየሱስ ክርስቶስ ሲመጣ በክብር ሲገለጥ ክብርህን አሳየኝ ብለን ጸልየናል። ክብርህን አሳየን ብለን ዘምረናል። ክብርህን አሳየን ብለን ኮንፈረንስ አዘጋጅተናል። እግዚአብሔር ወደዚህ ቤት ይመጣል። በሚመጣ ሰዓት ግን ሚስ እንዳታደርጉት አደራችሁን። ትኩረታችን፣ ፎከሳችን የቱ ጋር እንደሆነ እንድንመረምር ነው ዛሬ የምነግራችሁ። ክብር ለጌታ ይሁን። የመጨረሻዎቹን ሰዎች ላሳያችሁና በዚህ ግርግር መካከል ደግሞ የሚገርሙ ሰዎች ነበሩ ቤተ መቅደስ ውስጥ። እነዚህ ሰዎች ነጋዴዎች ይባላሉ። ዋናው ጉዳያቸው ምንድነው? ትርፍ ነው። ነበሩ እኮ ቤተ መቅደስ ውስጥ ነጋዴዎች ነበሩ። ጌታ ኢየሱስ ክርስቶስ ምን አደረጋቸው ይላል? አስወጣቸው፣ ጠርጎ አስወጣቸው። ዛሬም አሉ። እነሆ ሁሉ ሰው ዝም አለ። እውነት ወይስ ውሸት? እውነት ነው።
እውነቱን ነው የምንነጋገረው። ነጋዴዎች አሉ ሰዎች ትርፍን በመንፈሳዊ ነገር ለማምጣት ደፋ ቀና የሚሉ ሰዎች አሉና እነዚህ ሰዎች በተለይም ደግሞ ለመስዋዕት የሚሆን እንስሳ እየሸጡ ነው የሚተዳደሩት። እዛ አካባቢ ከርቀት ለሚመጡ ሰዎች የመስዋዕት በጎችን ያዘጋጁና ሰዎች ከነሱ ገዝተው እዛው መስዋዕት ይሰዋሉ። መንፈሳዊ አገልግሎት ነው አይደል? መንፈሳዊ ይመስላል። የሚመስል ነገር አደገኛ ነው። መንፈሳዊ ምን ይላል? ይመስላል። ነጋዴዎች ናቸው። ነገር ግን መሲሁ በሚመጣበት ጊዜ መሲሁ እኮ በእነሱ በኩል ነው ያለፈው። ታቅፎ እኮ ነው ያለፈው። ሕፃኑ እኮ በእነሱ በኩል ታቅፎ ነው ያለፈው። አላዩትም፣ ሊያዩትም አይችሉም። ምክንያቱም አይኖቻቸው ያሉት የት ላይ ነው? ብር ላይ፣ ዶላር፣ ዩሮ፣ ፓውንድ፣ ማኒ። እግዚአብሔር ከዚህ ይጠብቃችሁ። እግዚአብሔር ከዚህ ይጠብቀን። የቱ ጋር ነው ያለው አይናችን? ወገኖች ሆይ ለመንፈሳዊ ነገር ጊዜ ለመስጣት በጣም ተፈትናችሁ ይሆን? እናንተ ሀገር በተለይ በጣም አስቸጋሪ ነው። እውነቴን ነው። በጣም አከብራችኋለሁ። ጊዜያችሁን ሰውታችሁ እዚህ ስለምትመጡ እግዚአብሔር ይባርካችሁ። እኛ ያው ታውቃላችሁ፣ እኛ በጣም ሰነፎች ነን። ዩሮፕ ያለን ከሰኞ እስከ ዓርብ ነው የምንሰራው። ሲያስፈልገን 4 ሰዓት እንሰራለን፣ እንኖራለን። እናንተ ግን አይደል እያንዳንዷ ሰዓት ትመነዘራለች። እናንተ እኮ ዋጋ ከፍላችሁ ነው የመጣችሁት። እና በቤተ መቅደስ ውስጥ ነጋዴዎች ነበሩ። መሲሁ ምድር ሁሉ የሚጠብቀው የዓለም መድኃኔ ዓለም ታቅፎ ወደ ቤተ መቅደስ ሲገባ አላዩትም፣ ተላለፉ። አይኖቻቸው የቱ ጋር ነበር? ገንዘብ ላይ። በእነዚህ ሁሉ ሰዎች መካከል ግን ክብር ለጌታ ይሁን፣ ሕይወቷን ለጌታ የሰጠች በጾምና በጸሎት የምትተጋ ሐና የምትባል ነብይት ግን መሲሁ ሲመጣ አወቀችው። እሱ ነው አለች። ክብር ለጌታ ይሁን። እሱ ነው አለች። ክብር ለጌታ ይሁን። ኢየሱስ ሲመጣ እንድታውቁት አይኖቻችሁ እንዲከፈቱ ይሁን በኢየሱስ ክርስቶስ ስም። ወገኖች ሆይ አቴንሽናችሁን የሚወስድ ማንኛውም ነገር ከናንተና ከናንተ አካባቢ ይነሳ። አሜን በሉኛ። ክብር ለጌታ ይሁን። ሃሌሉያ። የቱ ጋር ነው አይኖቻችን ያሉት? የቱ ጋር ነው ጉዳያችን ያለው? የቱ ጋር ነው ያለው ጉዳያችን? አየችው። ከእግዚአብሔር ሐሳብ ጋር ተገናኘች። ከእግዚአብሔር ሐሳብ ጋር ተጣመረች። ከእግዚአብሔር ሐሳብ ጋር ተቆራኘች። አዎ፣ ለእግዚአብሔር የተሰጠ ሕይወት፣ በመልካም ያለፈ ሕይወት ከዚህ ሴት የምንማራቸውን ዋና ዋና ነጥቦች ልናገርና መልእክቴን ላጠናቅ። እድሜዋ 84 ነበር። በጣም በዚች ሴት ሕይወት ውስጥ የሚታይ የሚገርሙ ነጥቦች አሉ። እነሱን አንድ በአንድ እንይ። ጾም እና ጸሎት። በጾም እና በጸሎት የምታገለግል መበለት ሆና ቀረች። በእነዚህ ሐና በጾምና በጸሎት ታገለግል ነበር። በአይሁድ ባህል መሰረት ጾም ማለት ከፀሐይ መውጫ እስከ መግቢያ ድረስ ያለ ምግብ መቆየት ማለት ነው። ያለ ምግብ ከፀሐይ መውጫ እስከ መግቢያ ድረስ ያለ ምግብ ስትቆዩ ጾማችሁ ይባላል። ራሳችሁን ከማንኛው ምግብና ውሃ ከልክላችሁ በእግዚአብሔር ፊት ስትሆኑ እግዚአብሔርን ብቻ ስታስቡ ጾም ይባላል።
በመጽሐፍ ቅዱስ ብዙ ጊዜ ስለ ጾም የተነገረ ነገር አለ እና ቢኖርም አንዳንዶች ግን በአዲስ ኪዳን የሚያስፈልግ አይደለም ብለው የሚያስተምሩ ሰዎች አሉ። ስለዚህ እንደ እግዚአብሔር ቃል መነጋገር ስላለብን ሐዋርያት ሥራ ምዕራፍ 13 ቁጥር 3 ምን ይላል? እስቲ አንብብልኝ ወረደ። ምን ይላል? ሐዋርያት ሥራ ምዕራፍ 14 ቃሉ ስለሆነ ቁጥር 3 በጌታ በኢየሱስ ስም አነባለሁ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። ምን ካሉና በኋላ እነማን ናቸው የጸለዩት? የጾሙና የጸለዩት እነማን ናቸው? አዲስ ኪዳን ወይስ ብሉይ ኪዳን? ክብር ለጌታ ይሁን። ሐዋርያት ሥራ ምዕራፍ 14 ቁጥር 23 እዚህ ላይም ቢወጣልን ሁላችንም ልናነበው እንችላለን። አንብብልን ጮክ ብለህ። ክብር ለጌታ ይሁን። ጌታ ይባርክ። ሐዋርያት ሥራ ምዕራፍ 14 23 ምን ይላል? ከዚያም በቤተ ክርስቲያናቱ ሽማግሌዎች ከሾሟቸው በኋላ በጾምና በጸሎት ላመኑበት ጌታ አደራ ሰጧቸው። በጾምና በጸሎት ጾምና ጸሎት የአንድ ክርስቲያን የህይወት መመሪያ መሆን አለበት። ፓስተር ሄኖክ ብቻ ነው አሜን ያለው። ሌላው ጾም አሜሪካ ከባድ ነው አይደል? እኛ ጋር ሳይሻል አይቀርም። ምክንያቱም እናንተ ጋር ምንም አይበላም። ትጾማላችሁ ወይ? ሊትራሊ ትጾማላችሁ ወይ? ትጸልያላችሁ ወይ? በቤተ ክርስቲያን በሚታወጀው ብቻ አይደለም፣ በግላችንስ በእግዚአብሔር ፊት የእግዚአብሔርን ክብር እንጠማለን። የእግዚአብሔርን ክብርህን አሳየኝ እንላለን። አንደኛ በህይወታችን ልንለማመደው የሚያስፈልግ ነገር ጾምና ጸሎት ነው። ጾምና ጸሎት። በጾምና በጸሎት ታውቃላችሁ የእግዚአብሔርን ክብር በህይወታችሁ፣ በአካባቢያችሁ፣ በዙሪያችሁ የእግዚአብሔር ክብር በኃይል ሲገለጥ ታዩታላችሁ። ብሬክስሩ የሚመጣው ቤተክርስቲያን ወደሚቀጥለው ደረጃ የምትሻገረው፣ ህይወታችሁ ወደሚቀጥለው የአገልግሎት ደረጃ የሚሸጋገረው፣ ህይወታችሁ የሚለወጠው፣ ልጆቻችሁ ወደ እግዚአብሔር የሚጠጉት እናንተ ስትጾሙና ስትጸልዩ ነው። ወገኖች ሆይ የምንኖርበት ዓለም ክፉ ዓለም ነው፣ ትግል ያለበት ጠላት ዲያብሎስ አክቲቭሊ የሚሰራበት ዓለም ላይ ነው የምንኖረው። በትምህርት ቤት፣ በልጆቻችሁ፣ በቤተሰቦቻችሁ ላይ የእግዚአብሔርን ጥሪ የእግዚአብሔርን ስም ካልጠራን በስተቀር በጾምና በጸሎት ካልተጋን በስተቀር ጠላት እኛና የኛ የሆኑ ሊነጥቅ የሚሯሯጥበት ጊዜ ነው። ስለዚህ እቺ ሴት የእግዚአብሔርን ክብር የተገናኘችው በጾምና በጸሎት ነው። ትጾም ነበር፣ ትጸልይ ነበር። ጾምን አውጁ። ክብርህን አሳየን ብለናል አይደል? ጾምን እናውጅ፣ ጸሎትን እናውጅ። ጾም ማለት ከማንኛውም ነገር መለየት ማለት ነው። ጸሎት ማለት ሙሉ ሁለንተና እግዚአብሔርን መፈለግ ማለት ነው። የእግዚአብሔርን ሐሳብ መሻት፣ ከእግዚአብሔር ፈቃድ ጋር መገናኘት። መሰዊያችንን በእግዚአብሔር ፊት መስራት፣ ጊዜ መመደብ፣ መሰዊያችሁን አድሱ። በጾም የእግዚአብሔርን ክብር፣ በጸሎት የእግዚአብሔርን ክብር፣ የእግዚአብሔር ክብር በሚመጣ ጊዜ
በጾምና በጸሎት የምንኖር ሰዎች ከሆንን ሲግናሉ ሻርፕ ነው አይደል? ሲመጣ እናውቀዋለን። አንድ መዝሙር አለ አውቀዋለሁ ጠረንህ ለሚል ደስ ይለኛል። በጣም ነው ደስ ይለኛል። መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ በምድር ላይ መኖሬን ላፍታ። እስቲ በሉት ከኔ ጋር አውቀዋለሁ ጠረንህ መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ በምድር ላይ መኖሬን ላፍታ። እረፍት አልሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተን በቀኝነት ጉልበቴ ይንበርከክ ደጅ ይጥና ናፍቆቱ አንተ ነህና ፍስሐዬ ስታዬ አለኝታዬ መከታዬ ነህ አንተ ካለህ ሁሉ እንዳለኝ ይሰማኛል ምንም እንዳልጎደለኝ አውቀዋለሁ። ትለዩታላችሁ ሆይ የእግዚአብሔርን መገኘት መለየት የምንችለው ወገኖች ሆይ ከሱ ጋር ኮኔክት ስናደርግ ነው። በጾምና በጸሎት ነፍሳችንን ከእግዚአብሔር ጋር ስናጣብቃት ነው። አሜን በሉኝ ባካችሁ። አሜን። ወደሱ ስንጠጋ አንድ ምስክርነት ልንገራችሁና ቀጥታ ወደ የሚቀጥለው ሐሳብ ልለፍ። በእኛ ቤተ ክርስቲያን ባለፈው በኦክቶበር ላይ ጾምና ጸሎት ነበር። የ21 ቀን ጾምና ጸሎት አይ ቲንክ እንደ ያን ነገር እዚህም አካባቢ እንደሚኖር በጣም አስባለሁ። ብዙ ጊዜ ጾማላችሁ፣ ጸልያላችሁ። ብዙም ደግሞ የምታዩአቸው ፍሬዎች አሉ እና ክብር ለጌታ ይሁን። ጾምና ጸሎቱን ከጨረስን በኋላ እግዚአብሔር የሰጠን ብሬክ ስሩ ልነግራችሁ አልችልም። ሰዎች ወደ ጉባኤያችን ተጨመሩ። ብዙዎች ከብዙ ነገር ነፃ ወጡ። ከአጋንንት ስራት ነፃ መፈታት ጀመሩ ሰዎች። ክብር ለጌታ ይሁን። መቼስ ያው በአውሮፓና በአሜሪካ ታውቃላችሁ አይደል? እንደ ኢትዮጵያ አይደለም፣ ከባድ ነው። ግን የእግዚአብሔር መገኘት ካለ አጋንንት በጉባኤያችን መቀመጥ አይችልም። የእግዚአብሔርን ክብር መለማመድ እንጀምራለን። ወደሚቀጥለው ሌቭል ማለፍ እንጀምራለን። ክብር ለጌታ ይሁን። ስለዚህ አንደኛው የምንማረው ነገር ጾምና ጸሎት ነው። ከዚህ ሴት ህይወት ጾምና ጸሎት በሉ እስቲ። ጾምና ጸሎት። ክብር ለጌታ ይሁን። ሁለተኛው ከዚህ ሴት የምንማረው በጣም የሚገርመው ነገር ቁጥር 38 ነው። ምን ይላል ቁጥር 38? ታነብልኛለህ? ሉቃስ ወንጌል ምዕራፍ 2 ቁጥር 38 ላይ እዛው ጋር ምን ይላል? በዚያኑም ጊዜ ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም መበጀት ለሚጠባበቁ ሁሉ ስለ ሕፃኑ ተናገረች። አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሃሌሉያ። ስለ ሕፃኑ ምን አደረገች? ተናገረች፣ አወራች፣ መሰከረች፣ እየዞረች ተናገረች። መሲሁ መጥቷል። ምን መሰከር? ምን ያህል ሰዎች እንሆን? በስራ ቦታ ስለ መሲሁ የምንናገር፣ በስራ ቦታ ስለ መሲሁ የምናወራ፣ ለጓደኞቻችን ስለ መሲሁ የምናወራ፣ ለቤተሰቦቻችን ስለ መሲሁ የምናወራ፣ በሶሻል ሚዲያ ስለ መሲሁ የምናወራ። አሁን ደግሞ ሶሻል ሚዲያ ነው ያለውና ሶሻል ሚዲያችሁ ምን ይናገራል? ኢየሱስን ይናገራል ወይስ እናንተ ሙሉበት? ትናገር ነበር፣ ታወራ ነበር፣ ትመሰክር ነበር። አርፋ ቁጭ አትልም ነበር፣ ትናገር ነበር። አንደበቷ ስለሱ ያወራ ነበር። ምክንያቱም ትጠባበቀው ስለነበር፣ የምትወደው ስለነበረ። ሃሌሉያ፣ ክብር ለጌታ ይሁን። እየሄደች ታወራ ነበር። ማውራት ይሁንላችሁ።
ማውራት ይሁንላችሁ። ስለ ኢየሱስ ማውራት ይሁንላችሁ። ባላችሁ አጋጣሚ ሁሉ ስለ ኢየሱስ የምትናገሩ ሁኑ። ባላችሁ ኦፖርቹኒቲና እድል ሁሉ ስለ ኢየሱስ የምታወሩ ሁኑ። እግዚአብሔር እድሉን ከሰጣችሁ ትርኪ ምርኪ አውርታችሁ አትለዩ። ሰው ቤት ሄደን ኢየሱስ ክርስቶስ የማያውቅ ሰው ቤት ሄደን ምን አውርተን ነው የምንለያየው? ኢየሱስን በአንደበታችን ተናግረን በህይወታችን አሳይተን መልካምነቱን ገልጠን ነው የምናልፈው ወይስ ወይ ይሄ ሰውዬ ባልመጣብኝ ነው የምንባለው? አንዳንዶቻችን መቼ ስራ ቦታ ምናልባት ክርስቲያን መሆናችንን እንኳን ሰዎች ላያውቁ ይችላሉ። አንዳንዶች እዚህ መጥተው ይሆናል የሚያዩዋችሁ ሰው ጋብዟቸው ወይ እንዴ እዚህ ክርስቲያን አንተ ትመጣለህ እንዴ? 10 ዓመት እኮ ነው እዚህ ሲመጣ 10 ዓመት ስትመላለስ አንድም ቀን አልነገርከውም ለዛ ሰው ስለ ኢየሱስ። አያሳፍርም? እውነቱን ልንገራችሁ አይደል? ያ ትናገር ነበር፣ ትመሰክር ነበር፣ ታወራ ነበር። ሃሌሉያ! ማውራት ይሁንላችሁ፣ መመስከር ይሁንላችሁ፣ መናገር ይሁንላችሁ። ርዕሳችሁ ይሁን ኢየሱስ። መቼስ ያው እጮኛሞች የነበራችሁ የተጋባችሁ ወይም እጮኛ ያላችሁ እዚህ መካከል ትኖራላችሁ አይደል? እኔና ፍሬ ያው ፍሬም አለች እዚህ ባለቤቴ ማለት ነው። እጮኝነት በነበርንበት ጊዜ ይሄ ትኩሱ ፍቅር በነበርበት ጊዜ ማለት ነው። ምን ነው ፈገግ አላችሁ? በጣም ደስ የሚለኝ ያው አንድ ህብረት ላይ ስለነበር ጓደኞቼ ስለሷ ሲያወሩ ደስ ይለኛል። ኢንጆይ የማደርገው ነገር ለምን ውስጤ ምን ስላለ ነው? ፍቅር ስላለ ነው። ስሟ ሲነሳ ደስ ይለኛል። በመልካም ማለቴ ነው። ለምን ብዙዎቻችሁ በዚህ አይነት ኤክስፒሪየንስ ውስጥ አልፋችኋል፣ ታልፋላችሁ፣ እያለፋችሁም ነው አይደል? ለምን ፍቅር የሚባል ነገር ስላለ ነው ውስጣችሁ። ስለ ኢየሱስ ሲወራ ጆሮአችሁን የምትሰጡ ሰዎች ስንቶች ናችሁ? ኢየሱስ ሲባል ስለሱ ሲወራ ደስ የሚላችሁ፣ ስለሱ ሲወራ በቃ ርዕሳችሁ የሚሆን ጉዳያችሁ የሚሆን ስለሱ የምታወሩ ተባብራችሁ የምትናገሩ፣ ወይስ ታጠፉትና ወደ ዜና ትሄዳላችሁ? ስለሱ ትናገር ነበር። መናገር ይሁንልን። አሜን እንበል። መናገር ይሁንልን። መናገር ይሁንልን። መናገር ይሁንልን። በጣም ከዚህ ሴት ህይወት ደግሞ በጣም የሚያስቀናኝ ሌላው ነገር በዙሪያ ካሉት ሰዎችም ደግሞ የምናየው በጣም የሚያስቀና ነገር እዛው ቁጥር ላይ የተጠቀሰ በጣም የሚገርም ቃል አለ። ሉቃስ ወንጌል ምዕራፍ 2 ከሷ ጋር የሚመሳሰሉ እንደሷ የሆኑ የሚጠባበቁ ሰዎች ነበሩ። እስቲ የሚጠባበቁ በሉ። የሚጠባበቁ የኢየሩሳሌምን መበሸት ለሚጠባበቁ ሁሉ ስለ ሕፃኑ ተናገረች፣ ስለ ሕፃኑ አወራች። እነዚህ ሰዎች የሚጠባበቁ ነበሩ። የኢየሩሳሌምን መበሸት የሚጠባበቁ፣ የኢየሩሳሌምን መበሸት የሚጠባበቁ፣ ክብሩን፣ ሞገሱን፣ ኃያልነቱን፣ ክንዱን ክብርህን አሳየኝ ብለን እንደተናገርነው ክብሩን ይጠባበቃሉ። ምን ማለት ነው? ይመጣል ይላሉ። ወደ ቤተ ክርስቲያን ሲመጡ ጌታ ዛሬ በክብር ይመጣል ብለው ይመጣሉ። ተጠባብቀው ነው የሚመጡት። ወደ ጸሎት ሲሄዱ
በክብር ያገኘኛል ብለው እየተጠባበቁ በእምነት እየተጠባበቁ ነው የሚሄዱ። አንዳንድ ሰው ወደ ቤተ ክርስቲያን ሲመጣ ሰዓቱን እያየ ነው የሚቀመጠው አይደል? የሚጠባበቅ ሰው ግን ይጠብቃል። ያገኘኛል ጌታ ብሎ ይመጣል። እንቆቅልሽን ይፈታል ብሎ ይመጣል። አምኖት ይመጣል። በህይወታችሁ መጠባበቅ ወደ ሌለበት የህይወት ደረጃ የገባችሁለት ልንገራችሁ እውነቱን ህይወታችሁ ሞቷል። ህይወታችን ሞቷል። ይመጣል ጌታ፣ ክብሩ ይመጣል። እሱ ብቻ አይደለም፣ የናዝሬቱ ኢየሱስ በክብር ይመለሳል። አሜን ማራናታ። ጌታ ኢየሱስ ሆይ ቶሎና በክብር ይመጣል የኛ ጌታ። የኔና የናንተ መኖሪያችን ይሄ አይደለም። በላይ በሰማይ ኢየሱስ ክርስቶስ ያዘጋጀልን አዲስ ቤት፣ ሃሌሉያ፣ አዲስ የክብር መንግስት አለ። ጌታ ይመጣል። እንዲህ አይነት ስብከት ከሰማን በጣም በሚያሳዝን ሁኔታ በጣም ረጅም ጊዜ ነው። ኢየሱስ ክርስቶስ ይመለሳል በክብር ይመጣል። በክብር በደመናት ላይ ይመለሳል። ሃሌሉያ። ሁሉን ጥለን ወደሱ እንሄዳለን። አሜን ማራናታ። እስቲ በሉ ከኔ ጋር አሜን ማራናታ። ጌታ ኢየሱስ ሆይ ቶሎና። አሜን ማራናታ። ጌታ ኢየሱስ ሆይ ቶሎና። አሜን ማራናታ። ጌታ ኢየሱስ ሆይ ቶሎና። ሃሌሉያ። ክብር ለጌታ ይሁን። ቆመን እንጸልያለን። ሃሌሉያ። ወገኖች ሆይ